አቡዬ የኛ ልጆች እኔ መጠበቅ እኛ ሌላ የሆነ ቦታ መወሰድ አለብን ተስማምተን። ለምን ስትይ አሁን ብዙ ልጆች እንዳይጋባባቸው ነው ደግማሙ ጭራሽ ዛሬ ደግሞ አብርሽ ለሄርሜላ ትንፋሹ ሰጣ አሉ። በጣም ነው የተናደድኩት። ለምን በነጭ አኺ ተይ፣ እነሱን ስም አትጥሪ። እነዚህ ወራዶች የእነሱን ስም አትፈልግ። ይቅርብሽ ሰኑ እነሱን አትጥሪ፣ እነሱን አትጥሪብኝ። እዚህ ቤት ተግማሙ ለምን ሸይጣን ታሱ ቀርቶ ኮላሊቱን አይሰጥም? ምን አገባል? የፎቶ አነሳሳቸውን አይተሻል? አቡ ተውኝ። ሰሪ አቡዬ ማለት ነው። በፊት አሁን አብርሃም ለወጣቶች ስራ ካሜራ ላይ እያመጣ ስራ ይፈጥር ነበር። ግን ከቅርብ ጊዜ ወዲህ የሚሰራው ነገር አሁንማ ለወጣቶች ሌላኛዋን አስረግዞ ሌላኛዋ ጋር መሄድ እንደሚቻል እያስተማረ ነው። ከዚህ ጥሩ ማለት ነው። አንቺ ጓደኛ መጥፎ መሆንሽን እግዚአብሔርን ጓደኛ መጥፎ ነው። እግዚአብሔር ምስክር፣ እሱ በራሱ ጭንቅላት አይደለም ይሄ ሁሉ እያደረጋለው። ጀምሬ ነው መጀመሪያ ጀምሮ እነሱ ናቸው እንደዛ እንዲቀይር ያደረጉት። እናንተ እያያችሁ አይደል? እንደ ስልክ ላይ የድሮ አብርሃም እና የአሁን አብርሃም የት እናያት? አሁን ከሄርሜላ ጎን የምትሆኑ ሴቶች ማለት ነው። እስኪ እናንተ ወልዳችሁ ተኝታችሁ አብርሽ ሲባል እኮ አብርሽ ማለት ኩራታችን ነበረ። የምሬ ነው። እኔ የምራው እኔ ራሱ ተቀምጡ አይበገሪነቱ አሁን ሲያስብ በራሱ ጭንቅላት አይደለም እግዚአብሔርን። አንዳንዶቹ አሁን እኮ ይሄ አቤላ ተብዮ እኔ ልብቅስ አፈቅርሻለሁ ብሎ በውስጥ ጻፈ። በጣም ነው ያናደደኝ። ለምንድን ነው ጠዋት ያወጣሽው? አይቼሻለሁ። እኔ በውስጥ አፈቅርሻለሁ አለ። አንቺን ነበረሽ እህቴን ሊያበላሽ ኮተቴ። እኔ ደግሞ ምን ብሏት ነው ሰኑ ደግሞ እያልኩታል። በመጥፎ ስራው እኮ ነው ሰውዬ እንዴ። ታዲያ እሱ የያዘ ቁንጭላት ጥሩ ነው። እኔ ለሄርሜላ እግር ሰጠዋል። እግር ከሰጠሁት በኋላ ደግሞ ሳንዬ የኔ ፍቅር እኮ እኔ አፈቅርሻለሁ ለምንድን ነው ለእሷ እንደዛ ነው? ጉዳችንን ሰምተሻል? ይሄን ጉድ እኔ በሰማሁ ገና ሰማሁ ወላሂ። ወይኔ እኔ ጠዋት አይቼ እንዳንተ ያለ ከካም ሰው እንዲያፈቅረኝ አልፈልግም። አትይም እንዴ? ወራዳ የወራዳ የኔ ቀብራራ ሳንዬ ታዲያ ምን ትመልስለታለች ብለሽ ታስቢያለሽ? አቡዬ ወይኔ ጎን ለጎን ይጠቀማል መሰለኝ። እግር ብይ ብለሻል። ለምን ላክሽ ብሎ ነው እንደዚህ ያደረገ? ልብ ቅርጽ ያላከለሽ እኔ እኮ አፈቅርሻለሁ ለምንድን ነው እንደዚህ አይነት ነገር ላክሽው አለ። ይሄ አፈቅርሻለሁ ያለ ቦታ እኔ ባይዘው አልፖስትኩትም። ልብ የሰጣ ቦታ ነው ዛሬ አፈቅርሻለሁ። ፍቅርዬ እንዴት ነሽ እናቴ? እኔ አውቄታለሁ። አይሆንም ፍቅር ናት እንዳትሉ አይደለችም። የኛ ፍቅር አይደለችም። ቆይ ቤቷን ልግባ። ቆይ ሳኒ ተረጋጊ። ቆይ የኛ አይደለችም። የኛ ፍቅር ኧረ የኛ ፍቅር ናት እንዴ! ኢየሱስ ሜሮ ናት። ሜሮ ሳኒ እንዴ! ነይ ውጭ ሜሮ ራስ ነይ ውጭ ሜሮ እኮ ሜሮ አይበሉ አሰጋዲ አስወጧት። ሜሪ አትቀይርሽ። በጣም ነው የሚያምርብሽ። በኢየሱስ ስም ይመች። ሜሪ ግን እንዴት ነው እኔ ግድም ፍቅርዬ መስሎኝ ነበር። ሜሪዬ እንኳን አለን ውዴ። ድሮ የሩታ እግር እያጠባ አሁን ግን በሩታ ላይ የተቀየረ ሰው ሳኒ እያፈቅራሻለሁ ስል እኔ በጣም ነው የገረምኩ። በአናት እሱ ለምን በሩታ ለምን እንደተቀየረባት ታውቂያለሽ? ሩታ ማለት በጣም ቀብራራ ለባሏና ለትዳሯ ብቻ የምትኖር፣ እቺ ደግሞ ጎን ለጎን ከሱ ጋርም አለች። ለህፃኖችን የመረጣት ለሁለቱም ዳቦ ትቀምሳለች።
ከማይል ነው ተኝተው የነበረ ጧት ፈረንጁ ሲያስነሳቸው አላያችሁም? በዳርና በዳር አብርሃም በጎን እና እሱ በጎን ስራጦ እነሱን ማየው እኔ ቲክቶክ ላይ መጥቶ ነው ያየው። ሃይሚቲን እነዚህ ካየው በቂ ነው። ሁሉም የቡታጅራ ዩቱብ ወንዶች ማለት ነው የሩታ እግር እያጠቡ ይመጣሉ። የመላጣ ልጆች ማንችም ምንም አታመጭም። ንግስትና ስልሽ ሁሉንም ያስተዋወቀችው ሚዲያ ላይ እኮ መጀመሪያ እኮ ከቡታጅራ የተጠራችው እኮ ሩታ ነች። ማይካድ እውነት ነው። በሩታ ነው ሁሉም ሰው የታወቀው። አሁን እኮ ማንም አብራለች አትላለች እንደ ሄጂና ባናትሽ ተተከይ ከሱ ጋር ሄደሽ ወይም ደግሞ ውሽማው አብርሽን ተይ ግን ኤርሜላ ሲም እዚህ አትጥሩ። ኤርሜላ ነው ችግር። አቡዬ ወንድማችን አትንኪ። አንቺ ማሄድ አለብሽ። ኤርሜላ ተብሎ ፓንቲ ወንድም የለኝ። አብርሃም እኮ በራሱ አይደለም አቡዬ። የምር ጓደኞች ምን እግዚአብሔር እሱ በራሱ አይደለም። የምር በራሱ አይደለም። የምር እኔ ወስኝ አቤላ የሚባል ከጎኑ ያለ ነቀርሳ ወላሂ ምን እንደሚለው አንቻለ። ይሄ ለራሱ አፈቅርሻለሁ እኔ ሊያበላሽ ይሄ መላጣ ልጅ ነው እኮ ስንት ነገር ያለኝ ሰው ነው እሱ የሚያፈቅረው። ይሄ እኔ ማለት እና ጋር እኛ ዝም ብለን ስናወራ ሌላዎቹ እኮ እኛ ልጆች ላይ ለምን እስኪ ጻፊ አሁን አሁን ያልኩኝ እስኪ አሁን ጻፊ እስኪ አሁን የማላጣ ልጅ ጻፊ ታለ ሂጄ ነበርኩ። በቃ እንዳይቀድሙ በቃ ጭዌ እንጫወት። ስለ ሰው ማውራት ለምን አስፈለገ? እንደፈለጉ ለምን አይጨማለቁ? አቡዬ ዝም በያቸው። ምን አገባኝ? አቡ ቦቾ ፓይኖ ነው ቦቾ ፓይሬ ሪስ አድርጎ የሚያወሩ አሉ። አንዳንድ የማያፍሩ ሴቶች አሉ። ሪስ አድርጎ አንቁጭ የሚያወራ አብርሃም በእንትኑ ሳይሆን ጎደኛ እንዴት እንደሆነ መጥፎ እግዚአብሔርን እወቁ እናንተ። አቤላ ምናምን ብሩኬ ምናምን አትደግፉ። ሲሚ ሀቢብቲ ህሊና አለ ሰው ራሱ ያውቃል። ሰኒዬ አብርሃም ህሊና ካለ ራሱ ያውቃል። ምን መንገድ ሰው ልጅ ከማሰብ ከቻለ ራሱ ያውቃል ማለት አንድ ህሊና አለ ሰው ነግ በኔ ብሎ ማውራት ማደርግ ይችላል። የምር ጓደኛ ምረጥ። ማንነት ልንገር ጓደኛ ንገረኝ ይከራ ሀቢብ ምን ሺ ጊዜ ጓደኛ ጠገሽ ብኖር እኮ አንቺ ህሊና ከሌለሽ እኮ ያ ነው ምንም ለውጥ የለሽማ። ህሊና ካለሽ እኮ እየፈለገ ምን መጥፎ ጓደኛ አስላይወሱ ጓደኛ ትዳር ይበልጣል አውቃለሁ። ትዳር የዘላለም እሱ ደግሞ ጓደኛ ያስፈለጠ እኮ ነው። አዩ ደግሞ ታውቂያለሽ ነው አንቺ ጭንቅላት ካለሽ እኔ የምመክርሽ ነገር የምጠቅምሽ ነገር ከሆነ ታውቂያለሽ። እንደ አቤል የሚባለውማ የሆነ ነገር አለው እንዴ በቀል ነው ዙት ያለ እንጂ ማላቸው ነው የገባ እናንተን ያለው ማይላብ ማለት ነው። አርፈሽ ትቀመጫለሽ እንደዚህ ስትደረጊ። ሺ ጊዜ የሚወድ ጓደኞች እኮ የአንቺ ደካማ ጎንሽን በደም አይቶ ነው አንቺ ለሚጨማለቅ እንጂ አንቺ ጎበዝ ጠንካራ ብትሆኒ። አሁን ለምሳሌ አንቺ የሳኒ ጓደኛ ከሆንሽ ምን እንደሚያስከፋት ምንድነው ደካማ ጎኖ ከዛ በደካማ ጎኗ ትገቢያለሽ። ስለሷ ባህሪ ጠንቅቄ ካወቅኩት ይሳለ ይሳለ በጣም ማውን ነገር አደርጋለሁ ማለት ነው። ማዩ ልንገርሽ ማለት ነው። ሳኒ ደግሞ ስትመክረኝ ማለት ነው የሚጠቅመኝና የማይጠቅመኝ ነገር ለይቼ አውቃለሁ። ለኔ ጥሩ ከመከረችልኝ እቀበላለሁ። የምትመክረው ነገር ደግሞ የኔን ህይወት የሚያበላሽ ነገር ከሆነ ደግሞ አውቃለሁ። ተረድቼሻለሁ እኮ አቡዬ ተረድቼሻለሁ እኮ አንቺን እኮ። ሲቀጥል ደግሞ ጓደኛ እናንተ ጋር በምንም ነገር አይገናኝም። እያደረግሽ ነው ወይስ ሙት እያደረግሽ ነው? ሙት ነው ማረገው። እያንዳንዳችሁ ዘቅዝቁኝ ፎቶዬን ወስዳችሁ እናንተ የውሸት አድናቂ፣ እኔ ደግሞ እኔ እውነት ነው የምከተለው። እኔ አንድ ወንድ ሚስቱን አስወልዶ ልጅ አቅፋ ያለች ከሌላ ሴት ጋር ለጠለቅ ሴቶች ማለት ነው። ነግ በኔ ብላችሁ ሴት ልጅ ለአትፍረዱ። ማርያምን አንዳንድ እኮ ወሬውን ጀምሬው ነበረ። ምንድነው እናንተ ወልዳችሁ ተኝታችሁ ባላችሁ ሌላ ሴት ይዞ ዛንተን ቢል እናንተ መንቀሳቀስ በማትችሉበት እንደፈለጋችሁ ልጅ ጥላችሁ በማትሄዱበት ሰዓት እንደዛ ቢያረጋችሁ ይችን ቤርሜል የምትገድፉ ብዬ እኮ ቅድም ሳወራ ነበረ። አልተደማመጥንም እንጂ ለምን ነግማ አይገባችሁም እኮ ወደፊት ሲያገቡ ይገባችኋል። ነገጦት ነግበን ነው ሲደርሳቸው ነው የሚያውቁት። ስለ ትዳር አያውቁም። ስለ ልጅ ስለ በቃ ስለዚህ ነው ስለማያውቁ ነው እንዲህ የሚያደርጉት። እኔ ቲክቶክ አምጥተው ስታስጠላኝ። ሰው የገዛ ሰውነቱን አይሰበስብም። በፈጣሪ እንዲሁ ሴትም ፓንቷ ይታያል እኮ ናኡዝ ቢላሂ
እስኪ አውሪ ማይላብ ለኔ ምንድነው ሜሽን አርገሽ የሰጠሽኝ? አውሪ እስኪ። ችግር የለም ታለቅሳለች እኮ በሴት ልጅ ላይ ሴት ታለቅሳለች። መቼም አይቀርም ጊዜ ጉዳይ ነው። ባይዘው ቤተሰቦቹ ማይከበር ትዳር ላይ ከምትቀመጡ ማለት ነው። አስገቤችሁ ሰኒ በሙሉ አስገቤችሁ። አሁን ሞት ያረኳቸው ነው። እስኪ ያውሩ የሆነ መልስ ይስጡኝና ከኔ ጋር ተከራክሮ ካሸነፉ እነሱ ልክ ናቸው፣ እኔ ልክ አይደሉም። ይቅርታ ጠይቃቸዋለሁ እናንተ